ዘካርያስ ቤት ስትገባም ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ወከልሃት በአብይ ቃል ወትቤ ቡርክት አንቲ እማንስት ወወልድ ፍሬ ከርስኪ ብላ መሰገነች። በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። እርሷም በታላቅ ቃል ጮኻ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ የምታድይ። ነቢዩ እንደዚሁ ከሆነ ስሙ ለሚይዘው ምሳሌ 18:10 ላይ የእግዚአብሔር ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ ሩጦ ያመልጣልና ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስተ ሥላሴ ዘአምኖት ማኅፀን በልዩ ሦስትነት አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜና ተማጽኜ ከሄደ ከሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን በዚች በቅድስትነት የቤተ ክርስቲያን ፊት ለፊት ሆኜ አንተ ሰይጣን እክድሃለሁ፣ አንተ የስሜ የማርያም ጽዮን ለዓለመ ዓለም እንደዚሁም ምስክሬ ለዓለሙ ዓለም ጌታ እናት የሆነችው ጽዮን ማርያም ናት። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች በቅርብ በሩቅ ያላችሁ በአፋ በውስጥ የምትኖሩ ሁላችሁም ሰላም እግዚአብሔር ይድረስላችሁ። እንኳንም ጾመ ማርያም ጾመ ፍልሰታ እየተባለ ከሚነገርበት ወርሃ ነሐሴ አደረሳችሁ አደረሰን። እግዚአብሔር አምላካችን ስሙ ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። ዛሬ ለጥቂት ደቂቃዎች እየተነጋገረ የምንቆየው ጾመ ፍልሰታ ለማርያም በሚል ይሆናል። እመቤታችን የቅድስት ድንግል ማርያም የፍልሰቷ ጾም በሚል እንግዲህ ጾመ ፍልሰታ ለማርያም ነሐሴ 1 ቀን ጀምሮ የሚገባ ነው። ነሐሴ የሚለውን እንየውና ወደዚያ እንሄዳለን። ነሐሴ ሰራ፣ ገነባ፣ መደብ አዘጋጀ ከሚል ግስ ወጥቶ ናይስ ነሐስ ዘር ነሐሴ የጥሬ ዘር ተብሎ የሚወጣው ዘር ነው። በሌላው የወር ስም መጨረሻ ወር ወይም የመስከረም 12ኛ ቀኑ 13 ሰዓት ሌሊቱ 11 ሰዓት የሚሆን ወር ነው። ዘውቱ ጾም ወጥምቱ ቀዳሜ ነሐሴ። ይሄም ጾም ነሐሴ 1 ጀምሮ የሚገባ ነው። ጥንቱ መሰረቱ ፍትሐ ነገሥት አንቀጽ 15 ከሚገኙት ከሰባቱ አጽዋማት አንዱ፣ ሕፃናትም ሽማግሌዎችም በጥብቅ የሚጾሙት ጾም ብሎ ታሪኩን እዚያው በሰፊው ይተርካል። በሌላውም አናሕሰ አቃለለ ብሎ የሚገኝ ነው። ነሐሴ ማቅለያ ማለት ነው። በዚህ ወር እንደሚታወቀው ከ1 ጀምሮ እስከ 15 ጾም ሱባኤ ስለሆነ ቂም በቀል፣ ኃጢአት፣ አበሳ፣ በደል የሚቀልበት ስርየተ ኃጢአት የሚገኝበት ወር ማለት ነው። በሌላውም ዝናሙ የሚቀልበት የነሐሴ ዝናም ሽው ብለው አንድ ጊዜ ዘንሞ የሚበራበት ስለሆነ ጉሙና ደመናው ዝናሙ ቀለለ፣ ክረምቱ አልፎ ሄደ ማለትም ይሆናል። ደብረ ታቦር ከዋለ የለም ክረምት ሮጭሆ የለም ሌሊት እንደሚሉ አባቶቻችን መቅለሉን መጉደሉን ማለፉን የሚያሳይ ወር በመሆኑ በዚህ ይነገራል። ጥንተ ነገሩስ እንደምን ነው ቢሉ እመቤታችን አባትና እናት የሆኑ ሐናና ኢያቄም ልጅ ቢወልዱ ለእግዚአብሔር አገልጋይ እንዲሆን ብፅዓት ገብተው ነበርና እግዚአብሔርን በጸሎት እየጠየቁ ሳለ ሐምሌ 30 ቀን ራእይ ያዩ። ሐና ኢያቄም በወገብህ ነጭ ግምጃ ወይም ደግሞ ጸምር ሲያስታጥቁ አይቻለሁ፣ እንደዚሁም በእጅ የያዝካት በትር አበባ ፍረታ የዓለም ሕዝብ ሲመገብ አይቻለሁ አለችው። እሱም እኔም እንጂ አይቻለሁ፣ ከሰማየ ሰማያት ነጭ ርግብ ወርዳ በራስሽ ላይ ስትቀመጥ በቀኝ ጆሮሽ ገብታ በማኅፀንሽ ስታርፍ አይቻለሁ ብሎ ይህን ህልም ሐምሌ 30 ቀን ህልሙን ተነጋግረው አይ ዝም ብለን መጠበቅ ያለብንም ሱባኤ እንያዝ ተባብለው ነሐሴ 1 ጀምሮ ሱባኤ ይዘዋል። በረቱ የሚነበበው ስንክሳር ነሐሴ 1 ቀን ወተስካረ ሐና እመ እግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ብሎ ያልፋል። ወላዲተ አምላክ የእመቤታችን የቅድስት ድንግል ማርያም እናት የሆነችው የሐና መታሰቢያ ነው። መታሰቢያነቱ ምንድን ነው ስንል ሱባኤ የጀመረችበት ዕለት ነው። ወዲያውኑ ሱባኤው ሲያልቅ በ7ኛው ቀን መልአክ መጥቶ እግዚአብሔር ጸሎታችሁን ሰምቷችኋል፣ መልካም የሆነች የአንዷ ፀጉር ለሰማይና ለምድር ዋጋ የማይበቃ ከፍጥረት ሁሉ የምትበልጥ እግዚአብሔር ሰጥቷችኋል ብሏቸው
ወዲያውኑ ሱባኤው ባለቀበት ዕለት ተጸንሳለች። እመቤታችን ነሐሴ 7 ጽንሰቷ ነው። ግንቦት 1 ቀን ተወልዳ በ8ኛው ቀን ማርያም የሚል ስም ሰይመው እንግዲህ ያሳደጉበት ነው። ሕይወት ታሪኳን ወደፊት ከመጀመሪያ ጀምሮ እንሰብካለን። አሁን ግን ወደዚህ እርሷ በተናገረችው ትንቢት እንገባለን። ማለትም ውዳሴ ማርያም ይተረጎማል። ቅዳሴ ማርያምም እንደዚሁ። ውዳሴ ማርያም በተለይ ሌሊት በሰዓታት በድጋም ሲነጋ ደግሞ በስብሐተ ነግህ በዜማ ኋላም በንባብና በትርጓሜ ከቅዳሴ ማርያም ጋር ይካሄዳል። ደራሲውም አባ ኤፍሬምና አባ ሕርያቆስ ናቸው። ውዳሴ ማርያም ዜማ ደራሲው ቅዱስ ያሬድ፣ እንዲሁ ደግሞ ተአብዮ ነፍሴ የሚለው በዜማ ይደርሳል። ደራሲው እመቤታችን ቅድስት ድንግል ማርያም ናት። በየዕለቱ ተአብዮ ነፍሴ በዜማ ስለሚዘለቅ ጾሙ እስኪያልቅ ድረስ እሷ ናት በቀን በግራ እየተጠላለፈ የምትዘመመውና የእመቤታችን ድርሰት የሆነውን ተአብዮ ነፍሴ ለእግዚአብሔር የሚለውን ሉቃስ 1 ቁጥር 46 ጀምሮ ያለውን እናያለን። እንግዲህ መልአኩ ቅዱስ ገብርኤል እመቤታችንን ባበሰረ ጊዜ ከዘመዶችሽ ኤልሳቤጥ እንኳ ከጸነሰች 6 ወሯ ነው ብሎ ነበረ እና በዚሁ አይነት እግዚአብሔር አምላካችን እመቤታችን ቅድስት ድንግል ማርያም ከዚያ ኤልሳቤጥን ለማየት ወደዚያ ወደ ዘካርያስ ቤት ሄዳለች። እውነት ነው ከጸነሰች 6 ወር ሆኗታል ብላ፣ ሁለተኛም ዘካርያስ በሽተኛ ሆኗል አንደበቱ አይናገርም ብለዋት ዘካርያስን ልትጠይቅ ሄደች። ዘካርያስ ቤት ስትገባም ወመላ መንፈስ ቅዱስ ላይ ለኤልሳቤጥ ወከልሃት በዐቢይ ቃል ወትቤ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ብላ አመሰገነች። በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። እርሷም በታላቅ ቃል ጮኻ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ የምታድዪ የማኅፀንሽ ፍሬ ኢየሱስ ክርስቶስም በረከተ ሥጋ በረከተ ነፍስን የሚያድል ነው ብላ ጮኻ ተናገረች። ወምንትኖ አነ ከመ ትምጽኢ ኀቤ እመቤት ወደ ገረድ ትሄዳለችን? ገረድ ወደ እመቤት ትሄዳለች እንጂ የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ሙለ ጊዜየ ብላ የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ ምንድን ነው? ሶበ ሰማይኩ ቃለኪ አንፈረ ጸጓል በውስተ ከርሴ በፍስሐ ቃልሽን ሰላምታሽን በሰማሁ ጊዜ በማኅፀን ያለ ጽንስ በደስታ ዘሏልና። ወበጽሕት አንቲ ተተአምኒ እምኀበ ነገሩኪ ቃለ እምኀበ እግዚአብሔር ከእግዚአብሔር ዘንድ ይሆን ዘንድ የተናገሩት ቃል ሊፈጸም ዘንድ የምታምኚ አንቺ ብፅዕት ነሽ ብላ ብፅዕናዋን እምነቷንም ጨምራ አጠቃላ ከመልአኩ ገብርኤል ቀጥሎ ያለውን አመስግናለች። እመቤታችን ይህን ከሰማች በኋላ ነው እንግዲህ ተአብዮ ነፍሴ ለእግዚአብሔር ብላ የጀመረችው ማለት ነው። ተአብዮ ነፍሴ ለእግዚአብሔር ሰውነቴ እግዚአብሔርን ታከብረዋለች አለች። ከሁሉም በላይ እግዚአብሔር መከበር የሚገባው ስለሆነ አባቷ ነቢዩ ዳዊት ተባርኮ ነፍሴ ለእግዚአብሔር ታኩቶ ነፍሴ ለእግዚአብሔር እያለ ተናግረው ነበርና መዝሙር 102 ቁጥር 1 መዝሙር 144 1 የተናገረውን አያይዛ ተአብዮ ነፍሴ ለእግዚአብሔር ይህንም ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቡና 10 ማዕርጋትን የተናገረችበት ነው ብለው አባቶች አብራርተዋል። ማቴዎስ 22:37 ላይ አንድ ሕግ አዋቂ እግዚአብሔርን ቢጠይቅ በሁሉ ልቡና በሁሉ ኃይልህ በሁሉም ነፍስህ እግዚአብሔርን አምላክ ውደድ የምትለው የመጀመሪያዊቱ እና ታላቂቱ ሕግ ይህች ናት ብሎ ነበረ። በሁሉ ልቡና በሁሉ ኃይል በሁሉ ነፍስ እግዚአብሔርን መውደድ ታላቂቱና የመጀመሪያዊቱ ሕግ እንደሆነች እሷም የመንፈስን ነፍስን ሁሉ አጠቃላ የተናገረችበት ቃል ነው ማለት ነው። የመጀመሪያው 3ቱ የወጣንያን ይባላሉ። ባለ 30 ያለው ይህ ጽማዌ ልባዌ ጣዕመ ዝማሬ ይባላሉና ጽማዌ ማለት ዝምታ፣ አርምሞ በተደሞ እግዚአብሔር ማመስገን ማለት ነው። አርምሞትኪ ማርያም ሀለፈ ማንክሮ እንዳለ ማርያም ሆይ ዝምታሽ ከሁሉም አለፈ፣ ብዙ ንግግር የማትወጂ አንድ ጊዜ ብቻ መልአኩ ለጠየቀው እንኳን እኔ ወንድ ስለማላውቅ እንዴት ይሆናል ብላ ለመልሱ ይሁን ይደረግልኝ የምትል እንደዚሁም ደግሞ በቃና ዘገሊላ ለልጇ ወይን እኮ የላቸውም ከሚል ጥያቄና መልስ ለሚሰጡት ደግሞ ለሚቀበሉት የሚላቸውን ሁሉ አድርጉ ከማለት በቀር ሌላ የምትናገሪ ድንግል ሆይ አርምሞትሽ ዝምታሽ እጹብ ድንቅ ነው ብሎ እንዳደነቀ ሁሉ ጽማዌ ይባላል፣ ልባዌ ይባላል። ሁለተኛውም ልባዌ ማለት ማስተዋል
ሁሉንም ለይቶ የማወቅ ማለት ነው። ማርያም እሰ ተዐቅብ ዘንተ ኩሎ ወትወዲዮ ውስተ ልባ ሉቃስ 2:19 ላይ ማርያምስ ሁሉንም ተጠብቀው በልቧም ታኖረው ነበረ ይላል። መዝገበ ምስጢር ማርያም ሁሉንም የማወቅ ስጦታ ያላት ስለሆነ ልባውያን ፈጸመች። እንዲሁም ጣዕመ ዝማሬ ይባላል። 10 ወክልኤተ ዓመት እንዝትናዘዝ እምኀበ መላእክት 12 ዓመት ከመላእክት እየታረጋጋች ወይም ደግሞ እየተማረች ምስጋናን ጣዕመ ዝማሬውን ያወቀች ድንግል አጽነነት ርእሳ መንገለ ከርሳ እንዲል መጽሐፍ። ድንግል ራሷን ዘንበል አድርጋ ወደ ሆዷ ታዳምጥ ነበረ ይላል። በሆዷ ውስጥ ሆኖ ሱራፌል ማዕጠንት ሲያጥኑ ሿሿቴውን የመላእክት ድምፅ እየሰማች ራሷ መቅደስ ሆና ጣዕመ ዝማሬውን ያጣጣመች እንደርሷ የለም። ንጽሐ ነፍስ 4 ናቸው። አንብዕ ይባላል። አንብዕ ማለት ሁሉንም የሚያስምርና ስለ ኃጥአን ስለ ጻድቃን ማልቀስ፣ ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ማወቅ ማለት ነው። ለሁሉ ስታለቅስ የኖረች ሐጻቤ ርሳትየ ይኩን አንብዕኪ ዘአንጸፍጸፈ ዲበ ምድር አመ ወልድኪ ይጽአር በመልዕልተ ቅዱስ ጊዜ ቀትር ይላል። በመልዕልተ መስቀል ጊዜ ቀትር ይላል አባ ጊዮርጊስ። እና ድንግል ማርያም ሆይ በምድር ላይ እየፈሰሰ እንባሽ የኔን እድፍ የሚያጥብ ይሁን ይላል። በቅዳሴውም አዘክሪ ድንግል አንብአ መሪረ የምንላት ከራሔል እንባ ይልቅ የበዛ ሰማያዊ እንባ ያላት እመቤታችን ናት። ስለዚህ እንባ እንደሷ ያፈሰሰ የለም በስደቷ ጊዜ ይልቁንም በዕለተ ዓርብ ሁሉንም ሊያስምር የሚችል በእንባዋ ሁሉን ዓለም ያጠበች ድንግል ማርያም ናት ማለት ነው። ሌላው ኩነኔ ይባላል። ስጋን ለነፍስ ማስገዛት ማለት ነው። ስጋን ለነፍስ አስገዝቶ ከንጽህና የሚገኝ ስጋ ከአንጽሕሊተ እንዲል ስጋውን አንጽታ የእግዚአብሔር ማደሪያ የሆነች በዚህ ጊዜ ለባሕታውያን እንስሳት ይገዛሉ ይላል። መገዛት ለገብረኖስ ቅዱስ አናብርት አናብስት፣ ለዳንኤል አናብስት፣ እንደዚሁ ለኤልያስ ቁራዎች ጭላቶች ስጋና ዳቦ ያመጡ እንደነበረ ቅዱሳን እዚህ ሲደርሱ እመቤታችንም እንደዚሁ ምሳሌ 12:10 ላይ ለእንስሳ የሚራራ ጻድቅ ነው እንዲል ለውሻ ወራርታ በወርቅ ጫማዋ ውሃ ቀድታ የምትሰጥ የመጀመሪያ ርኅተ ልብ ያሰኘውም ይህ ነው ይላል። እዚሁ ቀጥሎ ፍቅር ይላል። የዮሐንስ መልእክት አንደኛ የዮሐንስ መልእክት 4:8 ላይ እግዚአብሔር ፍቅር ነው ይላል። ስለዚህ እግዚአብሔርን የወለደች እግዚአብሔር ጽባዖት የምንላት ፍቅር የወለደች ምእመናን የፍቅር እናት ብለው የሚዘምሯት ድንግል ማርያም ፍቅርን ያስገኘች ናት ማለት እንችላለን። ምክንያቱም ከዚህ የበለጠ ሌላ የለምና ሁሉንም የመውደድ ተሰጥኦ ያላት ድንግል ማርያም ስለሆነች። ሌላው ሁሰት ይባላል። መመላለስ፣ ከሁሉም ደርሶ በቅቶ መገኘት። ምድረ ግብፅን ምድረ ኢትዮጵያን ኢየሩሳሌም ቢሆን ሰማያ ሰማያት እስከ መውጣት ድረስ በብርሃን ሰረገላ መመላለስ ከእመቤታችን ወዲያ የለም። ምክንያቱም ለሁሉ ተሰጥቷታልና። እነዚህ 4ቱ ንጽሐ ነፍስ ይባላሉ። ንጽሐ ልቡና ነጽሮ መላእክት፣ መላእክትን መመልከት፣ ከመመልከትም አልፋ ከመላኩ ጋር ፊት ለፊት የተወያየች የዓለምን ችግር የፈታች እንሆ የእግዚአብሔር ባሪያ በማለት ከአዳም ጀምሮ የመጣው ችግር በእርሷና በገብርኤል እንደተፈታ እንረዳለንና ነጽሮ መላእክት አሻግሮ በማየት ብቻ ሲሆን 12 ዓመት ከመላእክት ጋር አብራ የኖረች ስለሆነ በሌላው እንጂ በእርሷ ፍጹምነቷ የሚነገር ተሰጥሞ ብርሃን ይባላል። ተሰጥሞ ብርሃን ውስጥ ተሰጥሞ መመላለስ፣ በብርሃን ሰረገላ መጫን ማለትም እመ ብርሃን ተብላ የተነገረች ቀለሚንጦስ ጴጥሮስኒ ይቤላ እመ ብርሃን ይላታል። እና ብርሃንሽ ያቢም ብርሃነ ፀሐይ አባ ኤፍሬምም ብርሃንሽ ከፀሐይ ብርሃን ይልቅ ይበልጣል ብሎ የተናገረላት በተሰጥሞ ብርሃን ከሁሉ ትበልጣለች። ሌላው ወይም ደግሞ ከወይነ እሳት ነጽሮ ተስሉስ ቅዱስ ይባላል። እሳተ መለኮትን የተሸከመች እሳት መሆን ማለት 7ቱ መጋረጃዎች በግራ ጎድንሽ ነውን በቀኝ ጎድንሽ ቤት በኩል ተተከሉ ብሎ ኢየሱስ ክርስቶስን እሳትነት አባ ሕርያቆስ ያደንቃልና ነጽሮ ተስሉስ ቅዱስ ማለት ማየት አይደለም። አብ ላጽንኦ መንፈስ ቅዱስ ላምጽሖ እግዚአብሔር ወልድ በተለየ አካሉ ለተዋሂዶ ያደሩባት ድንግል ማርያም 10 ማዕረጋትን ባርካ ቀድሳ ለመነኮሳት የሰጠ ይችላል እና ስለዚህ ሌላው ወትታሰይ መንፈሴ በአምላኬ ወመድኃኔ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች አለ። መንፈሴ ያለችው ልቡናዬ ስትል ነው። ከመጽሐፍ እንደዚሁ መንፈስ የሚለውን ልቡና እያለ ይገኝ። ሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ ጳውሎስም በከተማው ሲዘዋወር ጣዖት በዝቶ ስላየ በመንፈሱ ተበሳጨ ይላል።
ጳውሎስ የከተማውን ጣዖት አይቶ በመንፈስ ተበሳጨ ማለት በልቡ አዘነ፣ ተከዘ ማለት ነው። ፊልጵስዩስ 3:2 ላይ እኛ በመንፈስ የምናመልከው ሁላችን እግዚአብሔርን ይላል። በመንፈስ የምናመልክ ማለት በልቦና የምናመልክ እግዚአብሔርን የምናምን ማለቱ ነው። እመቤታችንም ልቦናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች አለ። ሐሴት ምንድን ነው? ደስታ። እግዚአብሔር አብ እግዚአብሔር ወልድ ሲጠመቅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ነበር ማቴዎስ 3:16። እመቤታችንም በአምላኬ በመድኃኒቴ ሐሴት ታደርጋለች መንፈሴ በማለቱ ተመሳሳይ ነው ማለት ነው። ለሐዋርያት የተነገረውም ይህ ነው። ሉቃስ 10:20 ላይ ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ስላለ እመቤታችን ዳግሚት ሰማይ ትባላለች። ስለዚህ የደስታው ቦታ እሷ ናት ማለት ነው። ኦ መሐዘ ፍስሐ የደስታ መፍሰሻ ሆይ የተባለ ቅዱስ ገብርኤል ተፈሥሒ ፍሥሕት ብሎ ከተናገረው ያልተናገረ ሊቅ የለም ይሉታል። ይልቁንም ዮሐንስ አፈወርቅ አብራርቶና አብዛዝቶ ቤታችን ሆይ ሰላምታ ይገባሻል የሚለው በየሳምንቱ እሁድ የሚነበብ ስለሆነ ደስታዋ ተነግሮ የሚያልቅ አይደለም። ሌላውም ቀጥሎ ያለው ናስ መሪ ሕማማ ለአመቱ የባሪያውን መዋረድ አይቷልና የሔዋንን ማለት ነው። ሔዋን ከገነት ወጥታ በግራ አጋንንት መጠቅጠቅ መረገጥ አግኝቷት ነበርና ርስት ጉልት እንዳትወርስ ዕድሜ ልክ እንዳይጻፍ ተነግሮላት ስለነበረ መዋረድ አይቷልና አለች። አንድም አመቱ ያላት የራሷን እመቤታችን በትሕትና ነው። በትሕትና አባቶችና ብለዋልና። አዎ እግዚአብሔር ምንድነው ያለ? ጌታ ሆይ አብርሃም ያለው ዘፍጥረት 18:3 ላይ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምንሃለሁ አለ። ባሪያህን አትለፈኝ ብሎ አብርሃም እግዚአብሔር ባሪያ ከሆነ ገብቶ ፈቃዱን ፈጽሞለታል። ሎጥም እንደዚሁ ዘፍጥረት 19:1 ጌቶቼ ወደ ባሪያችሁ ቤት መጥታችኋልና ፊታችሁን ወደዚያ አቅኑ አላቸው ይላል መላእክትን። እንዲሁ ነው። ፈነወ ሙሴ ገብሮ አሮን ሀህሩዮ ባሪያውን ሙሴን እና ተመራጩ አሮንን ላከ እያለ ባሪያዎች ይላቸዋል ነቢያትን። ሁለተኛ ጴጥሮስ ምዕራፍ 1:1 ላይ የኢየሱስ ክርስቶስ ባሪያና ሐዋርያ የሆንኩን የጴጥሮስ ይላል። ያዕቆብም እንደዚሁ ሲጀምር ባሪያና ሐዋርያ እያሉ ነቢያትም ሐዋርያትም ከጻፉ በዚያ ተነስታ እመቤታችን በትሕትና የባሪያውን ትሕትና አይቷልና አለች እመቤታችን። ኢሳይያስ 7:14 ላይ ያለውን ናሁ ድንግል ትጸንስ ወትወልድ ወልድ የሚለው ላይ ብትደርስ ከእርሷ ዘመን ደርሼ እሳት አሞቄ ጫማዋን ተከትያት ብላ ብትመኝ እኔ ሆን አላለችም። ድንግል ሆና እያለች ሌላ እንደሆነች አድርጋ ስላየችና ስለተመኘች የእርሷ ትሕትና ልዩ ነው ተብሎ በመጽሐፍ ተነግሯልና እመቤታችን ቅድስት ድንግል ማርያም እኔ ባሪያ ነኝ ነይ አመተ እግዚአብሔር እነሆ የእግዚአብሔር ባሪያ ብላ መቀበሏ ልክ እንደ ዮካብድ ልጇ ኢየሱስ ክርስቶስ እንደ ሙሴ ኢየሱስ ክርስቶስ የፈርዖን ልጅ ሳይሆን የፈርዖን የልጅ ልጅ ተብሎ እንዳደገ ሁሉ እናቱ ዮካብድም አገልጋይና እናት ተብላ ደሞዝ እየተቀበለች በእናትነትም እንዳሳደገች ሁሉ ኢየሱስ ክርስቶስም የዮሴፍ ልጅ ሳይሆን የዮሴፍ ልጅ ነው ወይመስሎም ወልደ ዮሴፍ ይላል። የዮሴፍ ልጅ ተብሎ ማደግ እመቤታችን ቅድስት ድንግል ማርያምም እናትና ልጅ ተብላ ማሳደግ እጹብ ድንቅ ነበርና ተፈሥሒ ኦ ማርያም እም ወአመት እስመ ለዘውስተ እዝንኪ ይሴብሕዎ መላእክት ይላል። እናትና አገልጋይ ድንግል ማርያም ሆይ ደስ ይበልሽ ብሎ አባ ኤፍሬም እንደነገረን ሁሉ ባሪያ መባል አገልጋይ መባል ለእርሷ ብቻ የተሰጠ ነው። ናሆም ይእዜሰ ያስተበጽሖኒ ኩሉ ትውልድ፣ እንግዲህ ወዲህ ትውልድ ሁሉ ብፅዕት ይሉኛል። ከመላእክት ገብርኤል ከቅዱሳት አንስት ኤልሳቤጥ ብቻ መስግነው ይቀራሉን? ትውልድ ሁሉ ነገደ ሴም፣ ነገደ ካም፣ ነገደ ያፌት ያመሰግኑኛል ስል ሁሉ አለች። ከእነዚህ የወጣ ትውልድ ሌላ የለምና ኩሉ ትውልድ አለች ብሎ መጽሐፍ ያቀናልና ኤልሳቤጥ ወበጽዕት አንቲ ተአምኒ እምነቷን ገልጣ ነቢያት የተናገሩት ትንቢት ምሳሌ ይፈጸም ዘንድ የምታምኘኝ ብፅዕት ናት ብላ ብፅዕናዋን ተናግራ ነበርና በዚህ አይነት እርሷን መልሳ ሁሉ ብፅዕት ይሉኛል አንቺ ብቻ አይደለሽም ስትል መልስ ሰጥታለች። ሉቃስ 11:27 ላይ አንዲት ሴት መጥታ የተሸከመችህ ማኅፀን ያጠቡ ጡቶች ብፁዓን ናቸው አለችው ለጌታ። ጌታችንም አዎን ብሎ መልስ ሰጣት። አዎን ማለት ማስረገጥ ነው። አዎ ብፅዕት ናት ድንግል ማርያም የተሸከመች ሆዷ ያጠቡ ጡቶቿ ብፁዓን ናቸው ካለ በኋላ ግን ነገር ግን ቃሌን የሚሰሙ ደግሞ ብፁዓን ናቸው ብሏል ያይዞ ማለት ነው። ስለዚህ
ድንግል ማርያም በማኅፀን እንደወሰነች ማንኛውም ሰው ወዳለሁ የሚል ቃሉን በልብ ሊሸከመውና ሊወስነው ይገባልና ይላል። ቃሉን ማርገዝ አለበት፣ መያዝ አለበት ማለት ነው። በዚሁ ስርዓት ጽና ልቡና ላለው ሰው እመቤታችን ብፅዕት ተብላ እንደተሸከመች ሁሉም ብፁዕ የሚባሉ ሁሉ እንዲሰጥ ብፅዕናዋን እንማማራለን ይነግረናል ማለት ነው። ሌላው እዚሁ ቀጥላ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ አለ። ታላቅ ስራ አድርጎልኛልና። ኃይለ አብያተ ምንድነው? ታላቅ ስራ ቢሉ በድንግልና ጸንሶ በድንግልና መውለድ፣ ከዚያ በፊት ከዚያ በኋላ ለሌላ የማይሆን ነውና፣ እንደዚሁም ያለ ምጥ ድንግልና ሳይጣስ መውለድ ከእርሷ ብቻ የተሰጠ ነው። እንደዚሁም እመቤታችን ቅድስት ድንግል ማርያም ከወለደችም በኋላ በድንግልና ወተት ያመነጨች የፍጥረት ሁሉ ምንጭ የሆነውን አጥፍታ ያሳደገች፣ እነዚህ ታምራት ለእርሷ ብቻ የተሰጡ ስለሆነ እስመ ገብረ ሊተ ታላላቅ ታምራትን ለእኔ አድርጎልኛልና አለች። ወቅዱስ ስሙ ስሙ ቅዱስ ነው አለች። ልጇ ኢየሱስ ክርስቶስ ይትቀደስ ስምከ ብላችሁ አመስግኑኝ ቢል እሷ ደግሞ ስሙም ቅዱስ ነው ብላ ነገረችንና ሁል ጊዜ እንድናመሰግን እመቤታችን ይሄን ነገረችን ማለት ነው። አዎ አክሊለ ስምከ እንዘ ይትቄጸል በርእሱ በራሱ ላይ ለሚደፋው ዘውድ ነው ይላል። ስምህ ዘውድ ተቀዳጅቶ በራሱ ላይ ኢያሱ ተቀዳጅቶ የጠላትን ሀገር ወረሰ እንዳለ አይጉረ ጸር ወረሰ ኢያሱ። ስለዚህ ነቢዩ እንደዚሁ ከሆነ ስሙ ለሚይዘው ምሳሌ 18:10 ላይ የእግዚአብሔር ስም ጽኑ ግንብ ነው፣ ጻድቅ ወደ እርሱ ሩጦ ያመልጣልና ይላል። ስለዚህ ጻድቃን የሚሸሸጉበት ግንብ ዘውድ ለሚደፉት ራሳቸው የቁር መከላከያ የሚሆን ጫማ ለሚያደርገውም አልጋ ለሚያደርገውም ስሙ ቅዱስ ስለሆነ ተባርኮ ነፍሴ ለእግዚአብሔር ወኩሉ አዕጽምቴ ለስሙ ቅዱስ ይላል ነቢያት መዝሙር 102:1 ላይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶችም ሁሉ ለተቀደሰው ስሙ ይላል። አጥንቶች 12ቱ ሁሉ ለቀደሰው ስሙ እንደሚመሰገኑ ነው። 105:3 ላይም ወተከብሩ በስሙ ቅዱስ ይላል። እንደ መላእክት ቅዱስ 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 ብላችሁ ብታመሰግኑ ለዘላለም ትከብራላችሁ በማለት ይነግረናልና እግዚአብሔር አምላክ ቅዱስ ስሙን እንድናመሰግን፣ ምክንያቱም የተፈጠርንበት የመጀመሪያ ስራችን ይህ ነው። መላእክትንና የሰው ልጆች ለምስጋና ለይቶ ፈጠረ የሚለን ስለሆነ ቅዱስ ስሙን እንድናመሰግን አስቀድማ እመቤታችን አሳሰበች ማለት ነው። ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ለሚፈሩ ለሚያመልኩ ይቅርታውም ለልጅ ልጅ ነው። ለልጅ ልጅ በገድል በተአምር በድርሳን 7 ትውልድ 10 ትውልድ እስከ 12 ትውልድ የሚለው ላይ የሚተች አለ። እግዚአብሔር ራሱ ግን ምንድነው ብሎ የነገረው? ለሚጠሉኝ እስከ 3 እስከ 4 ትውልድ በልጆቻቸው መዓት የማመጣ ለሚወዱኝ ሕጌን እንደሚጠብቁ ግን እስከ 1000 ትውልድ የምምር አምላክ ነኝ። ዘጸአት ምዕራፍ 20 ቁጥር 6 ላይ ይህን ነው። እስከ 1000 ትውልድ የሚምር አምላክ እስከሆነ ድረስ 10 እና 12 15 ምንም ያስደንቅ ነገር የለም። እግዚአብሔር አምላክ በቸርነቱ ያደረገ ነውና ለእመቤታችን ደግሞ ይህ ቁጥር የሚል የለም። በስምሽ እንኳ ወለተ ማርያም ወልደ ማርያም ብሎ ስም ያወጣ ቢኖር ምርልሻለሁ የሚል ጽሑፍ በእመቤታችን ተጽፎ እናገኛለን። ስለዚህ ትውልድ ሁሉ ብፅዕት ትውልድ ሁሉ ዓለም ለልጅ ልጅ ወሳሂሉኒ ለትውልደ ትውልድ ይቅርታውም ለልጅ ልጅ ነው በማለት ወሳሂሉስ ለእግዚአብሔር እምቅድመ ዓለም ወእስከ ለዓለም እለ ይፈርህዎ ወሳሂሉስ ለእግዚአብሔር እምዓለም ወእስከ ዓለም ወጽድቁኒ ለትውልደ ትውልድ መዝሙር 102:17 ላይ የእግዚአብሔር ይቅርታ ከዓለም እስከ ዓለም ነው ለሚፈሩት፣ ጽድቁም ለልጅ ልጅ ነው ይላል። ለልጅ ልጅ ነው ብሎ እግዚአብሔር ለልጅ ልጅ ቃል ኪዳን የሰጠውን አቅልሎ ማየቱ እግዚአብሔር የሰጠው ነው ማለት። በሕዝቅኤል 18:1 ላይ ማንም ቢሆን አባት የልጁን ኃጢአት አይሸከምም፣ ልጅም አባትም የልጁን አይሸከምም። ነገር ግን ጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል እንጂ ይላል። እያንዳንዱ ንስሐ እንዲገባ ነው። ንስሐ ገብቶ በራሱ ንስሐውን እንዲፈጽም ሲነግረን እንጂ አንዱ ጻድቅ በአንዱ አያስምርም ማለት አይደለም። ጻድቁ ሌሎችን ሊያስምር ቃል ኪዳን የተቀበለ ነው። ልክንም እመቤታችን ለትውልድ ትውልድ የሚያስምር ነው ብላ ለትውልድ የሚበቃ ቃል ኪዳን ሰፊ እንደሆነ እግዚአብሔር ትነግረናለች። ወገብረ ኃይለ በመዝራይቱ በክንዱ ኃይል አደረገ እግዚኦ ልዑለ መዝራይተከ ኢያእመሩ ከመ ይእመሩ ይትሐፈሩ ይላል
ኢሳይያስ 26 ቁጥር 9 ላይ አቤቱ ከባድ ወይም ደግሞ ልዑል የሆነ ክንድህን አላወቁም፣ ቢያውቁ ኖሮ ግን ያፍራሉ ይላል። ቢያውቁ ያፍራሉ። ክንድ የተባለ እግዚአብሔር አብ እግዚአብሔር ወልድ ነው። የእግዚአብሔር አብ ቀኝ ስለሚለው ክንድ ያርቁታል፣ ዕቃውን ያቀርቡታል፣ የወደቀውን ያነሱበታልና እግዚአብሔር አብን በእግዚአብሔር ወልድ የወደቀ አዳምን ስላነሳ መዝራዕት ይለዋል። ኢሳይያስ 51 ቁጥር 9 እንዲሁ 53 1 ላይ የሰማነውን ማን አምነዋል? ክንድህስ ለማን ተገልጧል ይላል። የእግዚአብሔር ክንድ ለማን ተገልጧል የሚለው ለማንም አልተገለጠም። ለነቢያት ለበቁት ለሐዋርያት ሊሰብኩ እግዚአብሔር አካል አለው ተብሎ ከላይ ጀምሮ አካላቱ ይነገራል። በተለይም ክንዱ አድኃንኮሙ ለሕዝብከ በመዝራዕትከ ወአይረገ ጽዋ ብሎ ባለቅዳሴው አድኃንኮሙ ለሕዝብከ በመዝራዕትከ በክንድህ ሕዝብህን አዳንካቸው፣ ሲኦልም ወርደህ ጽዋ ምርኮን ማረክ ብሎ ይነግረናልና በክንዱ እግዚአብሔር ወዳጆችን እንዳዳነ ክንድ ማለት እግዚአብሔር ወልደ ፈነወ ለነ መዝራዕቶ ልዑለ ከባድ የሆነ ክንዱን እግዚአብሔር ወደ እኛ ላከልን በማለት በውዳሴ ማርያምም ሁልጊዜ የምንጸልየው እግዚአብሔር አምላክ አካል አለው ተብሎ አካል ከተነገሩት አንዱ መዝራዕት የሚለው ነው። ምናልባት እግዚአብሔር የሰው ምሳሌ የምንለው በአካለ ነፍስ እንጂ በአካለ ሥጋ አይደለም። ምክንያቱም በምሳሌያችን ሲል በነፍስ ስለሆነ፣ እንዲያማ በሥጋ ከሆነ እጅና እግር ሳይኖራቸው ዓይን ሳይኖራቸው የሚወለዱ አሉና የእግዚአብሔር ምሳሌውን አይሞሉም። ስለዚህ ነፍስ ግን ሁል ጊዜ ሙሉ ስለሆነች የእግዚአብሔር ምሳሌ ተብላ የምትነገር በአካለ ነፍስ ነው እና በዚሁ አይነት ፈነወ ለነ መዝራዕቶ ልዑለ ብሎ እግዚአብሔር አምላክ የነገረን እኛ ልናከብረው ይገባናል ማለት ነው። ሌላው ወዘረዎሙ ለለ ያአብዩ ህሊና ልቦሙ በልባቸው ሐሳብ የሚታበዩትን በተናቸው። አይሁዶችን ነው። አይሁዶች ልጅዋ ኢየሱስ ክርስቶስ ከተናገሩበት ቀን ጀምሮ ተበትነዋል። ኢየሩሳሌም ሆይ ወዮልሽ፣ ሰላም ዛሬ ነበረሽ፣ አላወቅሽም፣ ጠላቶችሽ ያጥሩብሻል፣ ቅጥር ይቀጥሩብሻል፣ ያስጨንቁሻል ብሎ ሉቃስ 19:42 ላይ እንደተናገረ አገሪቱን ማይቶ አለቀሰላት እንዳለ ከዚያ ቀን ጀምሮ አይሁዶች ተበትነዋል። በ70 ዓመት ጥጦስ አስፋንያኖስ የተባሉ የሮም ነገስታት ሄደው አይሁዶችን ከዚያ አስወጥተዋል። ነቢዩ ዳዊት አስቀድሞ ትንቢት እንደተናገረ ወተዘርዋ አዕጽምቲሆሙ በኀበ ሲኦል መዝሙር 140 ቁጥር 12 ላይ አጥንቶቻቸው በሲኦል ተዘሩ ይላል እና ይሄ ማለት በስጋቸው ርደተ መቃብር በነፍሳቸው ርደተ ሲኦል ያገኛቸዋል ሲል አስቀድሞ የተናገረውን እመቤታችን ወዘሮሙ ለለ ያአብዩ አለ። በትዕቢት የተያዙትን ወይም ደግሞ ወተሐስሮሙ ለእይንተ ቡያን መዝሙር 17 ቁጥር 14 ላይ ወተሐስሮሙ ለእይንተ ቡያን የትዕቢተኞችን ዓይን ታጎሳቁላቸዋለህ በማለት ትዕቢተኞችን እግዚአብሔር መበተን ብቻ አይደለም እንደዚሁም ያጎሰቁላቸዋል። ትዕቢት የዲያብሎስ ስለሆነ በልብ ወደ ሰማይ አርጋለሁ መንበሩን ይይዛለሁ ብለህ አስባለ። ኢሳይያስ 14 ቁጥር 13 ላይ ሕዝቅኤል 28:2 ላይ የዲያብሎስን ትዕቢት በሰፊው ጽፎ እናገኛለን እና በትዕቢቱ እንደተዋረደ በእርሱ እግር የሚሄዱ ሁሉ ትዕቢተኞች ተብለው ተነግረዋል። ሐናመ ሳሙኤል ቀዳማዊ ሳሙኤል 2:3 ላይ የትትመክሑ ወይተንብቡ አብያተ ወይጽ አብየ ነገር ማፎክሙ አፋችሁን እንደዚሁ ዝጉ ወይም ደግሞ መልካም ተናገሩ በማለት ትዕቢት እንዳይወጣ አስቀድማ የተናገረች፣ ሌሎችም እንደዚሁ ትዕቢት እንዳይያዝ የሰው ልጅ ወዘሮዎሙ ለለ ያአብዩ አይሁዶች ተበትነው ኖረው ዛሬ ቋንቋቸውን አድሰው እንደዚሁ ሀገራቸውንም አድሰው እንግዲህ በመጨረሻው ዘመን በለስ ሲለሰልስ ወይም ሲያቆጠቁጥ በጋው እንደቀረበ ወቁ ብሎ ማስረጃው ነግሮናልና የዓለም ፍጻሜውንም ልብ ይለዋል። ወነሰቶሙ ለኃያላን ምናብርቲሆሙ ይላል አያይዞና ወነሰቶሙ ለኃያላን ኃይለኞችንም ከመንበሮቻቸው ጣለ፣ ከመንበሮቻቸው ገለበጠ፣ አዋረደ። እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላኢ የድሮውን ሽሯልና የጠላቱንም ምክር አፍርሷልና ተብሎ እንደተነገረ የአጋንንትን ነው። አጋንንት በሲኦል የነበሩ እግዚአብሔር አምላክ ጣዖታትን ጥሎ ሰባብሮ ጥሏል በግብፅ ወረደ ጊዜ። እንደዚሁም ደግሞ በሰው ልቦና ያደሩትን የሰውን ልብ እንደ ዙፋን ሰውነቱን እንደ ድንኳን
አድርጎ ያደሩ አጋንንት ይልቁንም እንደ ማርያም መግደላዊት የመሰሉ ወማርያም ካለ በኋላ እንተ እምኔሃ አውፅአ 7 አጋንንተ ሉቃስ 8:2 ማርቆስ 16:10 ላይ የምናገኛት 7 አጋንንት ያወጣላት ማርያምም ከእነርሱ ጋር ነበረች ብሎ ከሐዋርያት ጋር እንደነበረች እንደሚያሳስበን ከዚያም የበለጡትን አጋንንት እያወጣ ከሰው ልቦና ከጣዖት ላይ ያደሩትን ሁሉ አጋንንት የደመሰሰ ስለሆነ ወነሰቶሙ ለኃያላን እምናብርቲሆሙ ብሎ እግዚአብሔር አምላክ እነሱን አጋንንቱን እንዳሳደደ የሚነግረን ነው። ኃያላን አላቸው እንደዚሁ ኃይለኞች ናቸውና በማቴዎስ 12:19 ላይ ኃይለኛውን አስቀድሞ ካላሰረ ወደ ኃይለኛው ቤት ገብቶ የኃይለኛውን ቤት እንዴት ሊበረብር ይችላል ብሎ ነበርና በገዳመ ቆሮንቶስ በ3 አርእስተ ኃጣውእ ሰናስል አስሮ ዕለተ ዓርብ ሲኦል ቤቱን በርብሮ ነፍሳትን ያወጣ እግዚአብሔር አምላክ በተናገረበት ዋናቅጸ ሲኦልን ይሄይልዋ ብሎም ነበረ። የሲኦል ደጆች ሊያነዋውጿት አይችሉም ማለት በበር መግባት መውጣት አለና ጻድቃን አጋንንትን ድል ነስተው ገፍትረው ወደ ገነት ይገቡባቸዋልና አናቅጽ አለ። ኃጥአን ግን ድል ተነስተው ወደ ሲኦል ይወጡባቸዋልና አናቅጽ አላቸው ይላል። ሆኖም ግን ድል ነስቶ ወደ ገነት መግባት ከሁሉ ይበልጣልና ኃይለኞችን እግዚአብሔር አምላክ ከመንበራቸው ገለበጠ በማለት ይነግረናል ማለት ነው። እግዚአብሔር አምላክ እመቤታችን ቅድስት ድንግል ማርያም እስከዚህ ድረስ የተናገረችው የሚቀጥለውን ደግሞ ሌላ ጊዜ እናያለን። ማንኛውም ግን ቅዳሴ ማርያም ሲተረክ እርሷ ደግሞ የተናገረችውን ትንሽ እናብራራ ለማለት እንጂ ይህ በዜማ በአባቶችም በሌሎች ሊቃውንት የሚብራራ ሁልጊዜ የእመቤታችን ጸሎት ስለሆነ ክብሯን የሚገልጽና የዘወትር ጸሎት ነው። እመቤታችን ድንግል ማርያም ጸሎት ሐዲሳትን የሚያነብ በዚህ ይጨርስ ይፈጽም ይላል። ጸሎተ እግዝእትነ ማርያም መዝጋት ይገባዋል። ሊቃውንትን የሚያነብ በጸሎተ ሃይማኖት ይፈጽም ይላል። ብሉያትን የሚያነብ ከሆነ ደግሞ አቡነ ዘበሰማያት ይበል ይላል። አቡነ ዘበሰማያት ከሁሉም አይቀርም እርግጥ ብሎም ግን በሐዲሳት በተለይ የእመቤታችን የቅድስት ድንግል ማርያም የጸሎት መዝጊያ ማሳረጊያ እንደሆነ እኛም ሁል ጊዜ የዘወትር ጸሎት ለምእመናን የተሰጠ ከነቢያት ጋራም ከ15ቱ ነቢያት ጋር አንደኛ ሆኖ የተመደበ በመሆኑ ይህን ሁልጊዜ እንጸልያለን ማለት ነው። እንድንጸልይም አሳስባለሁ። ማንኛውም ግን አንድ አማርኛ መወድስ እንበልና አባቶች እዚሁ እንጨርሳለን። እንጀራ ንጉሥ የሁሉ መዳኛ አለ። አልተገኘልንም አሁን ጠዋት ማታ ብንለምን ጠዋት ማታ የሚል ነው። ቀድሞ በጊዜው ተበልቶ ተነስቷልና ገበታ ዳግመኛም አቀራረቡን ብናደርግ አለኝታ ወይቤ ቃለ ጫወታ እኔ የምሞተው አሁን እህል የሚደርሰው በፍልሰታ ሞት ይህ ሀገራችን ጥቂት ቀርቶታል ሊፈታ ገንዘቡን እያካፈለ ወዲህ ለባንዳ ወዲህ ለሽፍታ ከልባችንም አዝነን ይቅርታን ተሎ እንዳናገኝ ይቅርታ ስንኳን ለንጉሥ ለምድሩ ዳኛ አልተገዛንም ለሰማይ ጌታ የሚል ነበረ መወድስ ነውና ምንድነው ያለ እንጀራ ንጉሥ የሁሉ መዳኛ ብሎ ንጉሥ ነው እንጀራ አለ የሁሉ መዳኛ ነው አለና አልተገኘልንም አባቶች እናቶች አለ ምንም ብንለምን ጠዋት ማታ ቀድሞ በጊዜው ተበልቶ ተነስቷልና ገበታ አልጋውን ነው ገበታ ያለውና ዳግመኛ ማቀራረቡን ደግሞ አለኝታ ብናደርግም አልሆነም ወይቤ ቃለ ጫወታ አለና እኔ የምሞተው አሁን እህል የሚደርሰው በፍልሰታ ይባላል እና በፍልሰታ የተነገረው እመቤታችን ቅድስት ድንግል ማርያም ሞት በጥር በነሐሴ መቃብር እየተባለ ይነገራልና ጥር የሞተች መለኮት የተዋህደው ስጋዋ ደግሞ የሕይወት እንጀራ ተብሎ የሚሰጠው ነሐሴ ነው ለማለት ቅኔ መምህሩ ተጠቅሟል ማለት ነው። ሀገራችን ሞት ይህ ሀገራችን ጥቂት ቀርቶታል ሊፈታ ማለት ያለነው ዘመን ይመስላል። ጥቂት ቀርቶታል ሀገራችን ሊፈታ ያለ እውነት ይመስላል። ሁኔታው ገንዘቡን እያካፈለ ወዲህ ለባንዳ ወዲያ ለሽፍታ አለና ከልባችንም አዝነን ተሎ እንዳናገኝ ይቅርታ ስንኳን ለንጉሥ ለምድሩ ዳኛ አልተገዛንም ለሰማይ ጌታ ይህ ሁሉ የሆነን ለሰማይ ጌታ ለእግዚአብሔር አምላክ ስላልተገዛነ ነው ብለው እንድንጸልይና ለሰማይ ጌታ ለእግዚአብሔር አምላክ እንድንገዛ ይመክረናል። የሰማነውን በልቦናችን ያሳድርብን። ይብቃን። ይቆየን።